በጣም ታሰረ ልጅነቷን ኢትዮሪካ የሚለውን ይህ የቴዲ አፍሮ አልበም እጅግ በጣም ተወዳጅነትን ያገኘ በጣም የሚገርም ዘፈን ነው። 18ቱም ምንም የሚጣል ነገር የላቸውም። በጣም ይደነቅ በጣም የሚገርም ስራ ነው የተሰራው። እዚህ ላይ ግን አንድ ማሳሰብ የምፈልገው ነገር አለ። እባካችሁ ይሄንን ዘፈን በኤአይ እንዳትሰሩት፣ በቃ እንዳትሰሩት። ይሄንን ታሪካዊ የሆነ ዘፈን በጭራሽ በኤአይ እንዳትሰሩት ማለት ፈልጋለሁ። ከነዚህ ኢትዮሪካል በከፍተኛ ሁኔታ ላይ እየተደመጠ ያለውን ዳስጣል የሚለውን ይህ ዘፈን በዓለም ሁሉ ላይ እያነጋገረ ያለው ዘፈን ነው። እጅግ በጣም ተወዳጅነትን ያገኘ ለኛ ለኢትዮጵያውያን ደግሞ የብዙዎቻችን ልብን የነካ በየቤቶቻችን የገባ ዘፈን ነው። ይህ የመላው የኢትዮጵያ ሐሳብ፣ ሁኔታ፣ ኑሮ፣ አመለካከቱን ቴዲ አፍሮ በ7 ደቂቃ 19 ሰከንድ ሰብስቦ ያቀረበልን ይህ ሐሳብ በብዙዎች ዘንድ ተወዳጅነትን አግኝቷል። ስለዚህ ይህ ዘፈን ደግሞ ለኛ ስላቀረበልን የኛ የኢትዮጵያን የመላው ኢትዮጵያ ድምጽ ስለሆንክ ደግሞ እጅግ በጣም ማመስገን ፈልጋለን። ትልቅ አክብሮት ነው ያለን። በጣም ነው የምንወድ ማለት እንፈልጋለን። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ እንግዲህ ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ይህ ፊላ ኢንተርቴይንመንት ነው። የሳይ ስለዚህ አሁን ደግሞ ዓለም ስለ ቴዲ አፍሮ ምን እያለች ነው የሚለውን ደግሞ በዓለም ዙሪያ ይሄንን ከፍተኛ ተደማጭነትን ያገኘ ዘፈኖችን ዓለምስ ምን እያለች ነው የሚለውን ደግሞ ቪዲዮዎችን አይተን ማለት Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. ዶክተር አብይ ስለ ቴዲ አፍሮ አልበም ምን አሉ የሚለው ደግሞ አሁን ቪዲዮውን አይተን እንመለሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ጣውረድ በብዙ ስቃይ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቀሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። ዳስታል የተሰጡትን ትንታኔዎች ደግሞ አሁን አይተን የምንመጣ ይሆናል። ስንኙ ምን ይላል መሰላችሁ? ዝምታ ለበግም አልበጀም 12 ሆኖ አንድ ነብር ፈጀ የሚለውን ሐሳብ ምንድነው የሚለውን የራሳቸውን ሐሳብ የሚገልጹበትን አንድ ቪዲዮ አለ። የት ነበርሽም የሆነ ታይም ይሄንን ሐሳብ አንስታ አውርታ ነበር። ካሁን ከቴዲ አፍሮ ደግሞ አይቶ ይሄንን ዘፈን ሰምቶ ደግሞ የሰጡትን የራሳቸውን ትንታኔ አለ። እሱን ቪዲዮ ደግሞ አይተን የምንመለሰው። አንድ አባት ምን አሉ? ያለ ቅጥ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። አለሞታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። በፖለቲካ ህይወት ቤተመንግስት ያሉት ፖለቲከኞቹ ናቸው። ኖ ኩዌስችን። ዶክተር አብይ የመጽሐፍ ቅዱስ የሚመስል ጥቅስ ቢነግራችሁ እንኳን ፖለቲከኛ መሆኑን አትርሱ። ኦኬ ዶንት ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈን ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ the silent majority የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምጻቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና
በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሀበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል ያው ቪዲዮውን እንዳያችሁት ነው። ዳስጣል የሚለው ደግሞ ኢትዮ ፎረም ደግሞ ሙሉን ዘፈኑን ሐሳቡን የራሳቸውን ሐሳብ አንጸባርቀዋል። ቪዲዮውን ሙሉን ከፈለጋችሁ ኢትዮ ፎረም ላይ ገብታችሁ ማየት ትችላላችሁ። እኔ የተወሰነውን ትንሽ ከንጨብ አድርገን የተወሰነ ነው የምናየው። ቪዲዮውን አይተን እንመለስ። ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል። ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? እነዚህ ሰይፎች ፊት የተገለጡ ስንኞች ናቸው። አገር እየበረረች እያንሰራራችና ትንሣኤ እያደረገች ነው በሚሉ ዋሾች ፊት ለፊት የተዜሙ ብሶትና ቁጭት ያጋለጡ ሐቆች ናቸው። አገር ሞቷል የሚለን የት እየኖረ ነው? ራሱ የሚኖረውስ ኢትዮጵያ ስላለች አይደለም ወይ ሊሉ ይችላሉ። ይህ ከየትኛውም የፖለቲካ ምንዱብ የሚመጣ ጥራዝ ነጠቅነት የደፈነው ነብዩ ባያዊ ጥያቄ ቢሆንም ፖለቲካ ሳይንስ አገር ሞተ የሚባለው መቼ ነው የሚለውን ተርጉሞት አልፏልና እሱን ማስታወስ ያስፈልጋል። የአገር መሞት ማለት በአንድ አገር ውስጥ የመሬቱ መጥፋት ሳይሆን ያንን መሬትና ሕዝብ የሚያስተሳስረው ስርዓት መፍረስ፣ የማህበራዊ ጋርዮሽ ወይም ሶሻል ፋብሪክ መበጠስ፣ የህግ መጣስ፣ የሉዓላዊነት መሸጥና ተስፋ ማጣት ሲከሰት የሚመጣ ነገር ነው። ይህንን ዌን ስቴትስ ፌል ኮዝስ ኤንድ ኮንሲኩዌንስስ እና ዋይ ኔሽንስ ፌል እያሉ ሮበርት ሮትበርግም ሆነ ዳሮንና ጀምስ ትላልቅ ጥራዞችን ያሳተሙበት፣ ፍራንሲስ ፉኩያማ ስቴት ቢልዲንግ እያሉ የጻፉበት ትርጓሜ ነው። በእርግጥ በአሁኑ ሰዓት ተስፋ ያለው ወጣት፣ ዲግሪ ያልፍልኛል ብሎ የሚያለም ተማሪ፣ ሰርቼ ለወጣለሁ የሚል ወዛደር የተከበረ የአገር ድንበር አለን፣ ልጄን ቆሜ ድረዋለሁ፣ ቆሜ ያስመርቃለሁ፣ ሳረጅ ጦረኛል ብላ ተስፋ የምታደርግ እናት ስንት ነች? ሳልታገት በገባሁ የማይላባት በኢትዮጵያ ምድር አለን? ስንቱስ ህዝብ በአገሩ ባይተዋር ሆነ? ስንቱስ ወደ አገሩ ዋና ከተማ እንኳን አትገባም ከሰፈርህም አትወጣም ተባለ? ስንቱስ ካሳደገው መንደር ከኖረበት ቀዬ ተነቀለ? ለዚያም ይመስላል ድምፃዊው ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ሲል ያዜመው። አገር የሚሞተው ማህበራዊ ግንኙነት እንዲበጣጠስ ሲሰራ ነው። በቀደሙት ዘመናት ለአገር የሚመች ስርዓት መምጣቱን ለማጠየቅ ሲፈልግ መሪ ቢለወጥም የነበረው ችግር ግን ያልተሻሻለ በመሰለው ጊዜ አንድ ንጉሥ እንጂ ለውጥ መቼ መጣ ብሎ አዚሟል። በዚያን ወቅት የቴዲ አፍሮ ድምፀት፣ የቴዲ አፍሮ ጥያቄ አገር ከዚህ በላይ ይገባታል፣ ከዚህም የተሻለ ለውጥ ያስፈልጋታል የሚል ነበር። የአሁኑ ቴዲ አፍሮ ግን አገሪቱ ራሷ ሞታለች የሚል ሆኗል። ያ አገር የተሻለ ነገር ይገባታል ይል የነበረ ድምፃዊ ዛሬ አገሪቱ ራሷም የለችም ብሎ የአገርን መሞት ያምኑ ዘንድ ለአድማጮቹ ያዜማል። በእነ አብይ አህመድ እጅ አገር መሞቷን አንዴ ብቻ ሳይሆን እየደጋገመ ሲገልጽም ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል ይላል። ይቀጥልናም ለካ እንዲህ ነው ማልቀስ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ሲል ይቆጫል። እነዚህ የሀገርን መሞት የሚገልጹ ስንኞች የተዘፈኑት የኢትዮጵያ ትንሣኤ ተበስሯል የሚል መግለጫ የትንሣኤ ዕለት ያወጡ ጠቅላይ ሚኒስትር በሚኖሩበት ከተማ ላይ ቪዲዮውን እንዳያችሁት ነው። ዳስጣል የሚለውን በተወሰነ መልኩን የተብራራ ቪዲዮዎች ነው ያየነው። እንግዲህ ለቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱላችኋለሁ። በጣም ነው የማመሰግነው። ለዚህ ፔጅ አዲስ ሆናችሁ ግን አሁንም በድጋሜ ሰብስክራይብ ማድረግን እንዳትረሱ። አመሰግናለሁ።